ይሄ ሰው እዚህ በጣም ትልቅ ወንጀል ነው ሰርቶ ሄደው። በዛን ዘመን በልጅነቴ የለካሁበትን ላቤን ነው ይዞ ግን የጠፋውና በአዲስ አበባ ሄደናል፣ ሐዋሳ ክልል ሄደናል። ያልሄድንበት ቦታ የለም። ልናገኘው አልቻልንም። ከሶታል። ከዚያ ለፍርድ ቤት ቀርቦ እስካሁን ድረስ እንደሚፈለግ አውቃለሁ። ቁም ይገባል። በሁለተኛና ሶስተኛ ላይ ነው ጥቃ ገዝቶ ከዛ በኋላ በቃ በርካታውን ገንዘብ ይዞ ነው የጠፋው። ይህ ላይ መልእክተኛውና ባላደራው ነጥባቸውን በተመለከተ ዲስከስ ሲደረግ ዮሐንስ ነብሮ ለገሰ ሲባል ከነ ድምፁ ነው ያየሁና ለነ ዝናቡ ደወልኩላቸው። በርካታ ተበዳዮች አሉ በከተማችን። ዮሐንስ ነብሮን የማያውቅ የለም። ብራውን ዝኔ የእናንተ ገንዘብን ያባከለው ይዞ የጠፋው ሚስቱን ጥሎ የጠፋውን ሰው ዮሐንስ ነብሮን በሚዲያ አይቼዋለሁ። 12 ዓመት ሙሉ ልጁንም አግኝቶ አያውቅም፣ ሚስቱንም አግኝቶ አያውቅም ማለት ነው። በቃ ሚስቱ እዚያውን ጀበና ቡና ነው የምትሰራው ግማሜ ከተማ ላይ። እዚህ ግማሜ ላይ የተበደሉ ሰዎች አሉ በሱ። ስለዚህ እነዚህ የተበደሉ ሰዎች በሙሉ እዚያ ማሰባሰብ ስራ ይሰራል። ከዛ ውጭ ደግሞ ያው ከዚህ በፊት በፍርድ ቤት ትዕዛዝ የወጣበት ወንጀለኛም ስለሆነ ፍርድ ቤቱ አሁንም ግልባጭ እንዲት ተካፍ ያደርጋል። እዚህ ግማሜ ላይ የተበደሉ ሰዎች አሉ በሱ። ስለዚህ እነዚህ የተበደሉ ሰዎች በሙሉ እዚያ ማሰባሰብ ስራ ይሰራል። ትዕዛዝ የወጣበት ወንጀለኛም ስለሆነ ፍርድ ቤቱ አሁንም ግልባጭ እንዲት ተካፍ ያደርጋል። ሰላም ሰላም፣ ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን ከሰሞኑ በማህበራዊ ሚዲያ ላይ መነጋገሪያ ከነበሩ ርዕሰ ጉዳዮች ጋር ተያይዞ አንዳንድ ጉዳዮችን ልናነሳ ወደን ነው። ሁላችሁም እንዳያችሁት እንደሰማችሁት ከሰሞኑ እዮሃ ሚዲያ ላይ አንድ አባት መልእክተኛው ነኝ ባለ ሰው መጭበርበራቸውን በተመለከተ ሚዲያ ላይ ወጥተው ተናግረው ነበር። ይህ ክፍል በአራት የተለያዩ ክፍሎች ሄዷል። መጨረሻ ላይ ይህ ሰው አጭበረብረ የተባለው ሰው ዮሐንስ ነብሮ እንደሚባልም ሊታወቅ ችሏል። በዚህ ምክንያት ባላደራው ስራውን ትቶ ሊወጣ እንደሆነ ተናግሯል። መልእክተኛው ለመጀመሪያ ጊዜ ከዓመታት በኋላ በሰይፉ ሾው ላይ ብቅ ብሎ ፊቱን ለመጀመሪያ ጊዜ አሳይቷል። እሱ ስሙ ዮሐንስ ነብሮ እንዳልሆነ ሳሙኤል መኮንንም እንዳልሆነ ተናግሯል። ስሙ ስነ ጊዮርጊስ ነው። ይህንን በተመለከተ እኛ ግለሰብ እንግዲህ አጭበረብረኝ ያሉት ሰው ዮሐንስ ነብሮ ነው። ከዚህ ጉዳይ ጋር ተያይዞ ዮሐንስ ነብሮ የሚባለው ሰው እሳቸውን ብቻ ሳይሆን እኛንም ካለንበት ቦታ አጭበርብሮናል፣ እየተፈለገ ነው፣ ለረጅም ጊዜ ስንፈልገው ነው የኖር ነው የሚሉ ደግሞ የጊዜ ሚዲያ ተመልካቾችን ደግሞ አግኝተናል። መጀመሪያ ዮሐንስ ነብሮ ያጭበረበራቸውንና ዮሐንስ ነብሮን እየፈለጉ ያሉ ሰዎች ጋር የስልክ ቆይታ አድርገናል። እሱን ትከታተላላችሁ። መልሰን ደግሞ በሌላ መልኩ ደግሞ እንደዚሁ ሳሙኤል መኮንን ነኝ ያለ ሰው ደግሞ መልእክተኛው ስም እያጭበረበረ እንደነበረና በሱም የተጭበረበሩ ሰዎችን አግኝተናል። ከነሱ ጋር የምናደርገውን ቆይታ እንድትከታተሉልን ነው። በቀጥታ የስልክ መስመር ዮሐንስ ነብሮን የሚያውቁት እየፈለጉት ያሉ ሰዎች አግኝተናል። ስለ ዮሐንስ ነብሮ አንዳንድ ነገር ይነግሩናል። አብራችሁን ቆዩ። ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። እንዴት አላችሁ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ስለደወላችሁ እጅግ በጣም ከልብ አድርገን እናመሰግናለን። እስኪ መጀመሪያ እንተዋወቅ። እጅግ በጣም አመሰግናለሁ። እኔ በማዕከላዊ ኢትዮጵያ ግማሜ ከተማ ውስጥ ነው ያለሁት። ይሄ አሁን ዮሐንስ ነብሮ 2005 ዓመተ ምህረት አካባቢ ይሆናል። በዚህ በግማሜ ከተማ ብረታ ብረት ስራ ብየዳ ስራ ላይ ሲተዳደር የቆየ ነበረ እና በከተማው ውስጥ ያው በብየዳ ስራ እየሰራ በነበረበት ዘመን ከኛ ጋር በማህበር በኩል የቁም ማህበር አባል ሆኖ እኛ ጋር አብሮ ይጥል ነበረ። ከዛ እንግዲህ ቁባችን ወደ 61,000 ብር አካባቢ ነው። እንግዲህ የዛሬ 9 ዓመት 10 ዓመት ማለት ነው። የዛሬ 9-10 ዓመት 61,000 ብር በጣም ብዙ ብር ነው። 61,000 ብር ማለት ነው። እና ለሱ እንግዲህ እንደ ቤተሰብም እስከፍቼ ድረስ ሌሎች ጓደኞቼም አሉ እስከፍቼ ድረስ መልስ ሰርቆ
ቦታ ፎቶ ሁሉ ልልክላችሁ እችላለሁ። ባለቤቱና ልጁ እዚህ ዱራሜ ከተማ አሉ። ባለቤቱ ልጁ እዚህ ያሉ ዱራሜ ከተማ ላይ ማለት ነው። ትዳር ነበረው? ልጆች አሉት? አቤት። ትዳር ነበረው? ልጆች አሉት? ወንድ ልጅ አለው። ባለቤቱ ሰላም ትባላለች። ሰላም አዳነ ትባላለች ባለቤቱ። እሺ። አንድ ወንድ ልጅ አለው እና ከዛሬ 9-10 ዓመት በፊት እንግዲህ በእቁብ ውስጥ አብረን ባለንበት እሱም ያው በየዳ ስራ ሲተዳደር ስለነበረ ዋስትና እንድንገባ እኔም በግል ዋስትና ዋስ እንዲሆንበት በማድረግ 61,000 ብር በነበረበት እቁብ ወደ 30,000 አካባቢ ጥሎ 31,000 ብር ሲቀር ከዱራሜ ተሰውሮ ጥሎ ጠፋ። ዱራሜ ከሚባል ከተማ ማለት ነው። ሚስቱንም ልጁንም ጥሎ እኔ ብቻ አይደለም በርካታ እቁቦች ላይ በርካታ ማለት ይቻላል ሰዎቹን በሕይወት ስላሉ ማገናኘቱን ይቻላል። በርካታ ሰዎች ላይ ገንዘብ በማጭበርበር ከዚህ ከተማ ተሰውሮ በወቅቱ ከዱራሜ ከተማ ባለበት ቦታ እንዲያዝ ከፍርድ ቤት ትዕዛዝ ሁሉ አውጥተናል እኔ በግሌ ማለት ነው። እና ለማግኘትም አልቻልንም። በጣም በብዙ ፍለጋ ነው የቆየ ነው። ትናንትና ነው ይሃ ሚዲያ ላይ እና መርማሪ በሚለው ሚዲያ በዩቲዩብ ላይ ማየት የቻልኩትና በጣም እንግዲህ እኔ አሁን ኦልሞስት ወደ 30 ምናምን ዓመት ነው እድሜ። በዛን ዘመን በልጅነቴ የለፋሁበትን ላቤን ነው ይዞብኝ የጠፋውና የዛሬ 9-10 ዓመት 30,000 በእኛ በዱራሜ ከተማ መሬት የሚገዛ ሁሉ ነገር ማድረግ የሚቻልበት ዘመን በጣም ዛሬ የምንኖርበት ማለት ነው። የልጅነቴን ላቤን ነው ይዞብኝ የጠፋውና ስናስፈልገው ቆይተናል። አዲስ አበባ ሄደናል፣ ሐዋሳ ክልል ሄደናል። ያልሄድንበት ቦታ የለም፣ ልናገኘው አልቻልንም። እና በዛን ወቅት እንደዋወልም ነበረ በተለያየ ስልክ ወደ 3-4 ስልክ ነበረ የቀያየረ። ከዛ በተደጋጋሚ ብንደውልም ለማንሳት ፈቃደኛ አልነበረም በወቅቱ። ስለዚህ ለማግኘትም አልቻልንም። በጣም ተቸግረናል። አሁን ዱራሜ ከተማ ላይ ማንም ሰው ጠይቆ መረዳት ይቻላል። ስለዚህ ሀቅ ማለት በርካታ ሰዎችን አጭበርብሮ በእቁብ ሰበብ ማለት ነው እቁብ ይገባል። በሁለተኛና ሶስተኛ ላይ ነው ጡጣ ገዝቶ የሚወስደው። ከዛ በኋላ በቃ በርካታውን ገንዘብ ይዞ ነው የጠፋውና በርካታ ተበዳዮች አሉ በከተማችን። ዮሐንስ ነብሮን የማያውቅ የለም ዱራሜ ከተማ ላይ። እቁብ ሳይደርሰው ይዞ መጥፋት ስለሚያስብ ነው ቀድሞ የሚገዛው። አቤት አቤት። እቁብ ሳይደርሰው ይዞ መጥፋት ስለሚያስብ ነው ቀድሞ ከወጣላቸው ሰዎች ላይ ከፍሎ እቁቡን የሚገዛው። እቁቡን ቀድሞ በቃ እቁቡ እንደተጀመረ ማለት ነው ሁለተኛና ሶስተኛ ላይ ነው እጣን እቁቡን ከደረሳቸው ሰዎች ሊገዛው። ከዛ በኋላ እንግዲህ እቁቡ እስኪያልቅ ድረስ እንግዲህ በጣም ይሰራበት። ስለዚህ ሳይጥል እንግዲህ ይዞ ነው የጠፋው። በእኛም አሁን ግማሽ ያህል 30,000 ጥሎ እንግዲህ 31,500 ብር እኔ ዋስ ስለሆንኩ በወቅቱ ቀድሞ ስለወሰደ ማለት ነው ዋስ ስለነበርኩ በ61,000 ብር 30,000ውን ወስዶ 31,500 ብር የእኔንም ጭምር ይዞ ሄዶ እኔ እንግዲህ በዋስትና እንድከፍል ተደርጌያለሁ። ስለዚህ ደግሞ የእቁቡም ዳኞች አሉ፣ ጸሐፊዎች አሉ፣ ብዙ ሰዎች አሉ የሚያውቁት። እኔ ብቻ ሳይሆን ሌሎች እቁቦችም ላይ እንደዚህ አይነት ተመሳሳይ ወንጀል ፈጽሞ ነው አካባቢ የተሰወረው። ይሄ ዱራሜ ከተማ ላይ ማንም ግለሰብ ሊጠይቁ መግለጽ የሚችለው ነው። አሁን ምን ያህል ጊዜ ሆነው ማለት ነው? አሁን ከዱራሜ ከጠፋ እንግዲህ ወደ 2005 አካባቢ ነው ከእኛ ጋር እቁብ ላይ የነበረው። ኦልሞስት አሁን ወደ 12 ዓመት መሆኑ ነው ማለት ነው። 12 ዓመት ሆነው ማለት ነው። አሁን 12 ዓመት ሙሉ ልጁንም አግኝቶ አያውቅም፣ ሚስቱንም አግኝቶ አያውቅም ማለት ነው። ምን በቃ ሚስቱ እዚያውን ጀበና ቡና ነው የምትሰራው ዱራሜ ከተማ ላይ። ልጁም አለ ትልቅ ሆኖ እዚህ ከተማ መጥቶ አያውቅም። እኛ በፍለጋ ላይ ነው እስካሁን የነበር ነው። እንግዲህ የልጅነታችንን ላብ ነው ወስዶብን የጠፋውና እንግዲህ እግዚአብሔር ደግሞ የድሃን ሀቅ ላብ እግዚአብሔር ያው እጅ ጥላልና የሰው ላብ መጥፎም ስለሆነ ያው ጥሎታል።
እንደው እኛ አሁን እስከ በዛን ወቅት የፍርድ ቤት በተገኘበት ይያዝ የሚል የፍርድ ቤት ትዕዛዝ አውጥቻለሁ። ግን ምንም ማድረግ ስላልቻል ያው በወቅቱም ቴክኖሎጂም ያን ያህል ስለነበረ እሱ ያለበትን ቦታ ደርሶ ለማግኘት በጣም ከባድ ሆነብን ነው ይተው ነው። አሁን ደግሞ እግዚአብሔር ይመስገን በዚህ ሚዲያ መደረጉ እንደ ትልቅ ስኬት ነው ያየሁት። እንግዲህ አሁን ያው ሰሞኑን እንዳያችሁት ማህበራዊ ሚዲያ ላይ ትልቅ መነጋገር ያለ ሆነው ርዕሰ ጉዳይ ምክንያት የሆነው ሰው እሱ ነው። ደጋግ ሰዎችንም ያሳጣን እሱ ነው። አሁን በሱ ምክንያት ከዚህ ስራ የወጡ ሰዎች አሉ። አሁን ደግሞ እናንተ ከ12 ዓመታት በኋላ በይፋ የት አካባቢ እንዳለ ባይታወቅም ምስሉን አይታችኋል። ምንድን ነው እያሰባችሁ ያላችሁት? እንግዲህ ቅድም ከቀረጻ በፊትም ስንነጋገር በጣም ብዙ ሰዎች ዮሐንስ ነብሮን እየፈለጉት እንደሆነ፣ ለረጅም ዓመት ሲፈለግ እንደነበረ፣ የልጅነት ጥሪታቸውን ዘርፏቸው በጣም ብዙ ሰው አጭበርብሮ እንደውም ቅድም ቁጥርም ጠቅሰውልኛል በጣም ብዙ ሺህ ብሮች አጭበርብሮ እንደጠፋ ነበር የነገሩኝና አሁን ምንድን ነው እያሰባችሁ ያላችሁት ነገር? እኛው እንግዲህ ይህን ሚዲያ ከሰማን ጊዜ ጀምሮ እዚህ ድራሜ ላይ የተበደሉ ሰዎች አሉ በሱ። ስለዚህ እነዚህ የተበደሉ ሰዎች በሙሉ እዚያ ማሰባሰብ ስራ ይሰራሉ። ጉዳዩን የመግለጽ አንደኛ ሚዲያውንም ላይጠቀሙ ስለሚችሉ እንዲያውቁ የማድረግ ስራ እየሰራን ነው። ከዛ ውጭ ደግሞ ያው ከዚህ በፊት በፍርድ ቤት ትዕዛዝ የወጣበት ወንጀለኛም ስለሆነ ፍርድ ቤቱ አሁንም ግልባጭ እንትን እንዲል እንቅስቃሴ እያደረገ ነው ማለት ነው። መልካም። እንደው ምናልባት ባለቤቱን አግኝተዋት ከሆኑ ልክ ይህንን ፎቶ ከወጣ በኋላ ሰማችሁ ስለሱ? እሱ መሆኑን አወቀች? አየችው? እሷ ጋር አልደረስኩም። በእርግጥ ከተማ ውስጥ ነን ያለ ነው። እንግዲህ ያው ትሰማለች የሚል ሀሳብ አለን። ማሰማትም ይቻላል። መልካም። ምናልባት ፈቃዱ ከሆነ እሷንም ካገኘናት አንዳንድ ነገሮች ልትነግረን ከፈቀደች። ምክንያቱም እንግዲህ 12 ዓመት ያህል ልጅንም ጥሎ ሄዶ ሚስትንም አለማየት እሷስ በምን አይነት ሁኔታ ውስጥ ነው ያለችው የሚለውንም ነገር ለማወቅ ይረዳናል ብዬ ነው። ትውልድ እድገቱ ግን ፊቼ እንደሆነ ነው የሰማነው። ቅድም እርሶም በዚህ ሰዎችም ሄደዋል እኮ ለእሱ ሰርግ ማለት ነው። አሁን ምልክል ፎቶዎች ይኖራሉ። ከዚህ ሰዎች አንድ ላይ ሆነው ፕሮግራም የሰርግ መርሃ ግብር ሚስቱ እንግዲህ እዚህ ናት፣ እዚህ ሀገር ተወላጅ ነው። ስለዚህ ከዚህ አብረው እስከ ፍቺ ድረስ ሄደው ተሳትፎ የመጡ ፎቶ ላይ በፎቶ ልክልሃለሁ ማየት ይቻላል። እሱ ከፊት ለፊት ቆሞ እነሱ ከኋላ ሚዜዎች ሆነው፣ እነዛ ሰዎች ደግሞ በትክክል አሁን ስልካቸውን ብሰጥ ብጠይቃቸው እውነታውን ሊነግሩ ይችላሉ። እነሱ ራሳቸው ማለት ነው። ሌሎች ሰዎች ስልካቸውን ሁሉ ልሰጥ ይችላሉ። መልካም ደስ ይለኛል። እሺ መልካም ተጨማሪ ካስፈልገ ኞች ያሉ ስልኮች ሁሉ እሰጥሃለሁ። ከእሱ ጋር የነበሩ ሰዎች በጊዜ የነበረው እኔ ላይ በደረጃ አድርሶ እንደሄደ የሚያውቁ በርካታ ሰዎች አሉ። ስልካቸውን እሰጥሃለሁ። በውለ መጠየቅ ይቻላል። መልካም ደስ ይለኛል። እንግዲህ አሁን እርስዎ እዳውን ከፍሎ ጨረሱ ማለት ነው። አንደኛ የእርስዎንም ገንዘብ ነው ይዞ ሄደው፣ ሁለተኛ ዋስ የሆኑበትንም ደግሞ 30 ምናምን ሺህ ብር ከፍለው ጨረሱ። ምን እኮ 31 ሺህ ምናምን ብር እኮ እንደውም እኮ መጨረሻ እስኪወጣ ድረስ ተጠቅሞ አስበው። በመሀል እንኳን ዕቃ እንዳይወዳደር ተደርጎ ለሱ ዋስ በቀባሁት ማለት ነው። ዕቃ እንዳይወዳደር ተደርጎ በመጨረሻ የኔ እሱ ይዞብኝ የሄደው ገንዘብ ተቀንሶ 31,500 ብር ተቀንሶ ነው የተሰጠኝና ትልቅ በደል ነው። አሁን የልጅነት ላቤን ነው ይዞብኝ የጠፋው። እንግዲህ አስብ፣ ዛሬ እኮ በዱራሜ ከተማ የዛሬ 10 ዓመት 12 ዓመት የተገዛ 30 ሺህ መሬት ዛሬ 3 ሚሊዮን 4 ሚሊዮን የሚሸጥበት ነው። ትልቅ ሀብት ነው። ትልቅ ጥሪት ነው ይዞቦት የጠፋው። እንግዲህ እውነት ያው ይዘገያል እንጂ አትደበቅም የሚለውን ነገር በልክ የሚያሳይ ነገር ይመስለኛል። አይደለም? እናንተ እንግዲህ 10 ምናምን ዓመት ፈልጋችሁ ያጣችሁት ሰው ነው። እዚህ ደግሞ በጣም ብዙ ሰዎች ሲያጭበረብር የነበረ ሰው ነው። ሄደና ደግሞ ፈጣሪ በቃ ቀኑ ነው ሲለው ይሄ ሰውዬ ሊጋለጥ ሆነና እንግዲህ ሚዲያ ላይ ቀረበ። ጉዳዩንም ሕግ ይዞታል። ስለዚህ አሁን ራሱን ካልደበቀ በስተቀር ሰውየውን ለማግኘት በጣም ብዙ ከባድ አይመስለኝም። ቀላል ነው። አሁን እኮ ያለው ነገር በጣም ገርሞኛል። እንግዲህ እግዚአብሔር እኮ በቀኑ
ይጥሳል። ያው ማንም የሰውን ላብ ይዞ አይጠፋም። ጊዜ ሊወስድ ይችላል፣ አመታትን ሊቆጥር ይችላል። ግን እግዚአብሔር ደግሞ በዚህ መልክ የሰውን ላብ የወሰደ ሰው ያዋርዳልና በጣም ብዙ አሁን ዱራሜ ላይ ያለ ህዝብ በጣም ተደንቆና ተገርሞ ነው ያለው ተያዘ ሲባል ማለት ነው። አሁን በመርማሪ ሚዲያ ላይም ተይዟል የሚል ነገር ነው ያየሁት እና በጣም ብዙ በርካታ ሰዎች ናቸው የተደነቁት። ምክንያቱም ያ ወንጀሉ ፀሐይ የሞቀው ስለነበረ ዱራሜ ከተማ ላይ ማለት ነው። ሁሉም ግለሰብ ስለተደረገ ልክ ነው። ስለዚህ ምንድን ነው አሁን ክሳችሁን እንደገና አጠናቅራችሁ ወደዚህ ወደ ፌዴራል መምጣት ታስባላችሁ ወይስ እዛው ባለበት የቀደመውን የክስ ሂደታችሁን ታንቀሳቀሳላችሁ? እኛ እንግዲህ ሀሳባችን አሁን የህግ ባለሙያዎችን አማክረን ያለው ወንጀሉ እዚህ ስለተፈጸመ ወቅቱ፣ ስለዚህ እዚህ አሁን የህግ አካላት ምን እንደሚሉ እንቅስቃሴ ጀምረናል። ምናልባት ወደ ፌዴራል የሚሄዱበት አካሄድ ካለን ያለውን የዱራሜ ከተማ ፍርድ ቤትን ፍትህንም በመጠየቅ አማክረን ክሱን ወደዛ የሚያስኬድ ከሆነ እንወስዳለን። ካልሆነ ደግሞ እዚህ ባለበትም ክሱ እንደገና እንድንንቀሳቀስ ማድረግ ስራ እንሰራለን። መልካም መልካም። እጅግ በጣም ከልብ አድርጌ ነው የማመሰግነው። ክብር ይስጥልኝ። ምናልባት ከማጠቃለሌ በፊት መናገር የሚፈልጉት ነገር ካለ? እንግዲህ የምናገረው ነገር ይሄ ሰው እዚህ በጣም ትልቅ ወንጀል ነው ሰርቶ ሄደው። ምናልባት ገንዘብ ተሰርቶ ሊመጣ ይችላል። ሚስቱን ልጁም ጥሎ ነው እዚህ ከተማ ሄደው እና በሰዎች ላይ እምነት እንድናጣ ሰዎችም ተጠራጣሪ እንድንሆን አድርጎን ነው የሄደው። ከዚህ ሰው እንዳናምን እና እንግዲህ እኮ ማህበራዊ ነገር ነው። ሰዎች በማህበር ተሰባስበው እርስ በርሳቸው የሚረዳዱበት ነው። ይህንን እምነት እንድናጣ አሁን ዱራሜ ከተማ ላይ በሱ ምክንያት በእቁብ ብዙ ሰዎች እምነት እንዲያጡ ማህበራዊ ነገር እንዲጠፋ ያደረገ ግለሰብ ነው። ይህ ብቻ አይደለም፣ ልጁን ሚስቱን በድሎ ከዚህ ከተማ ሄደ ነው። እንግዲህ እግዚአብሔር ያው በጊዜው አስተምሯል። አሁን በግሌ እግዚአብሔር አስተምሮኛል እና ይህን ግለሰብ እንግዲህ ወንጀል ሰርቶ ሄዷል። እግዚአብሔር ደግሞ የሰውን ላብ በከንቱ ያስቀር። እውነት ነው። ይህንን ይበታለን። እውነት ነው። እውነት ነው። እንግዲህ በርቱና ፍትህ ለማግኘት ሞክሩ። አሁን በህግ ቁጥጥር ስር ይውላል በእርግጠኝነት። ቅድም እንዳልኩት ነው እንግዲህ እግዚአብሔር ቀን አለው። እውነት ትዘገያለች፣ የሰው ሀቅ እንደዚህ ዝም ብሎ ሜዳ ላይ አይቀርም። ይኸው ቀን ጠብቆ ከ12 ዓመት በኋላ እንግዲህ በይፋ እንዲወጣና እንዲታወቅ አድርጓል። እንግዲህ ደግሞ ወደፊት የሚሆነውን ነገር እናያለን። ቅድም እንዳልኩት ደግሞ ባለቤትየውን ደግሞ ልጅየውንም ካገኘን እሰየው ነው። እናንተም አለ የምትሉትንም መረጃ ከዚህ በፊት የሄዳችሁበትንም ርቀት አድርጋችሁ ደግሞ ብትልኩልን ደስ ይለናል። እንልካለን። አሁን ልካለሁ በይሞ። እሺ በይሞ አሁን ምንም ያለውን ከፍቼ ላይ የነበረውንም እዚህ ያለውን በሙሉ ይዝን ባለቤቱን አብረው የተነሱትን የሰርግ ፎቶ ሁሉ አለ። ሁሉ ልክልሃል። መልካም። ክብር ይስጥልኝ። በጣም ነው የማመሰግነው። አሚን ወዳጅ። እኔ አይደለሁም፣ አቶ ተመስገን ባሩዳ ናቸው ሰብሳቢው ነው እንዴ? እሺ ከእርሶ ጋር እንተዋወቅ እስኪ። እሺ እንተዋወቅ እስኪ። እኔ ምናልባት ካስፈለገ ለሚዲያ ደረሰ ሀብቴ ይባላለሁ። አሁን ያለሁት ቢሾፍቱ ነው። ለምን እዛ ሄድክ ብትለኝ ለመንግስት ስራ ጉዳይ እዛ ነበርኩኝ። ማለት እዛው ተመድቤ ነበር ለረጅም ጊዜ። የት ማለት ነው? በቀድሞ አጠራሩ በደቡብ ኢትዮጵያ ክልል የከምባታ ጠምባሮ ዞን ነበር ይባል የነበረው። አሁን ደግሞ በአዲሱ አደረጃጀት ማዕከላዊ ኢትዮጵያ ከምባታ ዞን ዱራሜ ውስጥ ነበርኩኝ እልሃለሁ። እንግዲህ እዛ በጣም ቆይቻለሁ በግብርና ሙያ ላይ። መልካም። እንግዲህ ዛሬ የተገናኘ ነው ቅድም እንዳልኩት ከእርሶ በፊት ከአንድ ሰው ጋር ከዱራሜ አካባቢ በአቶ ዮሐንስ ነብሮ ጉዳይ ሲነጋገር ነበር እና ምንድን ነው ስለ አቶ ዮሐንስ ነብሮ የሚያውቁት ነገር? አቶ ዮሐንስን እንግዲህ በዛው ያው እንግዲህ ከተማዋ ትንሽ ጠባብም ስለምትል እንተዋወቅ ነበር። ዮሐንስ ነብሮ ማለት ከዚህ ቀደም ማለት ዱራሜ ከመምጣቱ ፊት እንዳጫወተኝ ዝዋይ ወይ ደግሞ ባቱ የምትባል ከተማ ላይ እዚያ እንደነበረና
ምናልባት የሚያስፈልግ ከሆነ አባቱ በ97ቱ ቅንጅት ለአንድነትና ዲሞክራሲ ፖለቲካ ፓርቲ ላይ ተሳትፎ በምርጫ ቅስቀሳ ወቅት ላይ እንደገደሉበት ይናገር ነበር። በዛ የተነሳ ተበሳይቶ አሁን እንዳልኩ በከምባታ ዞን ዱራሜ ተመድቦ ማለት በራሱ ጊዜ የግል ሰራተኛ ነውና እዚያ እንደመጣ ነግሮኛል። ምን መሰለህ ስራው ይሄ ብረታ ብረት የለም ብየዳ በዚያ ሙያ ነበር። ያቶ አሳልፎ ገርባዶ የሚባሉ እሳቸውም ደግሞ ተበዳይ እንደሆነ አውቃለሁ። ብር ምናልባት ወስደዋል የሚባለው የቤት ኪራይም አልከፈሏቸውም። በዛ የተነሳ እንገናኝ ነበር ማለት እኔና ሌሎቻችን ማለት ነው። በግል አይደለም ያው ግሩፕ ሆነን እንዝናና ነበረ። በዛ የተነሳ ልጁ አክቲቭ ነው፣ በጣም ተናጋሪ ነው፣ በጣም የሚያሳምን ሰው ነው። በኋላ ላይ ምናልባት አንተ ሊዲንግ ኩዌሽን ካልጠየቀኝ በቀር ያው መቀጠል እችላለሁ። አዎ ይቀጥሉ። እና ምናልባት ጊዜው ባልሳሳት ቆይቷል 7 ዓመት እና ወደ 8 ዓመት እንደዚህ ሊሆን ይችላል። በዛ ብረታ ብረት ስራ ላይ እየሰራ እያለ የምናገር ሰው መሰለ እሱ እንደሚነግረን መረጃ በአካልም ሄጄበታለሁ። የሰሜን ሸዋ ዞን ፊቼ ፊቼ ይመስለኛል እና ሰላሌ ነው። አንዲት ልጅ ያገባል። ሰላም አዳነ መኩሪያ የምትባል ልጅን እዛው የምናውቃት ልጅ ማለት ነው ያገባል። እና አሁን ቅድም እንደነገሩ ዝናቡ ጉታ ናቸው እንግዲህ የዚያ የእቁቡ ሰዎች። በዛ የተነሳ እንግዲህ ያችን ልጅ አግብቶ ወንድ ልጅ ወልዶ እንደውም በጣም የሚገርም ቆንጆ ስም ነበር የነበረው፣ ቅዱስ ዮሐንስ ይባላል። እንደውም ልጁ ወንድ ልጅ ነው እና ልጁ ሳይፈጠር በፊት መልስ ሁሉ ሄደናል። ሚኒባስ ሁሉ ይዘን ሰሜን ሸዋ ማለት ነው። እኔ ለመጀመሪያ ጊዜ ነው ያን ውብ ከተማ ያየሁት በደብረ ሊባኖስ ገዳም። በዚህ አልፈን ሄደናል። ስንመለስ ነው እንግዲህ ተመልሰን ቆይተን ስራ እየሰራ ብዙ ነገሮች ሰማ። ውዝግቡ ምንድነው? አንደኛ የእቁብ ብር ነው። ከነ አቶ ተመስገን ባሩዳ ከሚሰበስቡት እቁብ ላይ ያን ብር ተቀብሎ ዋሶቹን አስይዞ ምንድነው የማውቀው እኔ የዛን ጊዜ በጣም ግባባው ነበረ። ስልኩን ዘግቶ የት ነው ሄደው? ሐዋሳ ነው ሄደው። ሐዋሳ ሄዶ ብረታ ብረት ነው ምናምን ስላነበረው ብያለሁ። እሱ ልገዛ ብሎ ለሚስቱ ነግረው በዛው ጠፋ። በዛ የተነሳ ዝናቡ ጠበቁት። እዚያ በኋላ ያው ክስ መሰረቱና ዱራሜ ከተማ አስተዳደር ፖሊስ ጽሕፈት ቤት ከሰውታል። ከዚያ ለፍርድ ቤት ቀርቦ እስካሁን ድረስ እንደሚፈለግ አውቃለሁ። በኋላ ያው ቀረ እንጂ ነገሩ። በዛ የተነሳ በጣም ብዙ ሰዎች ናቸው። ምክንያቱም አሁን እዚህ ጋር ላስታውስ አልችልም፣ ግን እና ምንድነው በቃ ይሄን አይነት ጉዳት አድርሶ ጠፋ። እኔም በእውነቱ ከእኔ በግሌ ምንም ያደረገኝ ነገር የለም፣ ግን ሰው እንዴት እንደዚህ ሰውን ይክዳል ብዬ በጣም አዝኜ ነበረ። በኋላ ላይ የሚገርምህ ነገር መልእክተኛው ነው በዚህ በኢዩሃ ላይ መልእክተኛውና ባላደራው አቶ ታምሩ ናቸው። እኛ በደል ደረሰባቸው። እሳቸውን በተመለከተ ዲስከስ ሲደረግ እንደዚህ ደረሰኝ አለኝ አለም ወደ 5 ነው 6 አቅርቦ ዮሐንስ ነብሮ ለገሰ ሲባል በጣም ከነ ድምፁ ነው። በኋላ በጣም ለየሁና የሚገርም ነገር ለነዝናቡ ደወልኩላቸው ያለው ቅድም እንዳልኩ መጀመሪያ ላይ አሁን እየቀረጽኩ መሰለኝ እና ምንድነው ያ መረጃ እንዳለ ሰጠኋቸው። ዝኔ የእናንተ ገንዘብን ያባከለው ይዞ የጠፋው ሚስቱን ጥሎ የጠፋውን ሰው ዮሐንስ ነብሮን በሚዲያ አይቼዋለሁ። በኋላ የባንክ ብኩ መሰለኝ በኋላ መለከት እሱ ራሱ ነው። ድምፁንም አወቅኩኝ። እንግዲህ እግዚአብሔር እንግዲህ ያው የድሃ ገንዘብ ደግሞ ያጥለው አይልም። ከዛ በኋላ በዛ የተነሳ አቶ ዮሐንስ መሆኑን በጣም አውቀናል እና ከእኔ በላይ ደግሞ ሊነግርህ የምችለው አሳልፈው
ገርባዶ የሚባል ሰው አለ። እሱ የብረታ ብረት የለም እዛ ስራውን ሲሰራ ቤቱን ደግሞ ተከራይቶ የነበረው ከአቶ አሳልፈው ገርባዶ ነው። አሁን እንደውም እኮ ስልኩን ብናገኝ ለአንተ ኦር ለሚመለከተው ለኢዩሃም ለመድረሰኛውም ለባላደራውም እናደርሳለን ብዬ ነበር። ሌላው ማን መሰሉ አቶ ሱጋሞ ዳላሎ የሚባሉ ሰውም እንዳለው አውቃለሁ። ኮምፕሊትሊ ልጁ ራሱ መሆኑን ከነ ፎቶግራፉ እንደገና ደግሞ ምናልባት ኢዩሃ ሚዲያ ደግሞ ሲያናግረው እኔ ባላደራው አይደለሁም ማለት ታዲያ ማን ሲለው አደራው ነኝ አለ። ምናልባት ደግሞ አለና እንደገና ደግሞ ሌላ ነገር አወዛገበና ያው ስልኮች እኮ ስለሚቀያየሩ ነው የሚል ነገር ማለት ብሏልና ስለዚህ ይሄ ነገር ደግሞ በተለይ እነ ዝናቡ ጉታና የቁቡ አባላትን እሱ አንድ ሰጣለ ማለት ፈልጌ ነው አንድ ነው እና ወሰዱን ደግሞ በጣም እርግጠኛ ነኝ የአንድ ልጅ አባት ሚስቱን ጥሎ መጥፋቱ የዱራሜ ከተማ መነጋገሪያ ሆኖ ነበር። ያው ተረሳ እንጂ እነዚህ ደግሞ ያው ቆስለዋልና በኋላ ስነግራቸው ነው በኋላ ወደ አንተም ወደ ኢዩሃም መልእክተኛ ጋር ባላደራ እንደው ድረስም በደስም የበኩልሽም ደግሞ ጥረት እናደርጋለን። እርሶ ከዛ በኋላ አግኝተዋት ያውቃሉ ባለቤቱን? እኔ አጋጣሚ እኮ ለቅቄ መጣሁ 2016 ዓመተ ምህረት በቃ የነበርኩበትን አካባቢ እኔ የመሀል አግኝተን ወደዚህ ልትቻለሁ። አሁን እሷ የምትተዳደረው በሻይ ቡና እንደሆነ አውቃለሁ እሱ ከሄደ በኋላ ማለት ነው። እና ግን ቢያንስ የልጁን እናት እንኳን በቱ ነው የሚሄዱ። እሱ በእርግጥ የፐርሰናል ጉዳይ ነው፣ የውስጥ ጉዳይ ነው። እኔ እዛ ብሆን ኖሮ ብዙ ቁጥር ሰጥ ነበረ። እኔ አንደኛ ቀጥታ እንትንም አይደለሁም ሰለባ አይደለሁም፣ ግን ያው እንደ ኢትዮጵያዊነት ይመለከተኛል። የሰውየውን ነው የማውቀው ሰው ነው እና የማውቀው ሰው ደግሞ እንደዚህ አይነት ወንጀል ሲፈጽም ያው እንግዲህ ወንጀለኛ የሚባለው እንግዲህ ያው ሲጠራ ነው አይደለ? ያው ተጠርጣሪ እንደለው እንግዲህ ያው ለማንኛውም እንግዲህ ከህግ አንጻር ያው ዙሮ እንደዛ ነው። እንግዲህ በጣም ከልብ አድርጌ ነው የማመሰግነው። ደህና ሆነ። ጉዳዩንማ አፈርጠዋለን። ግን በጣም የሚያሳዝነው ነገር በነዛ በሁለቱ ሰዎች በጣም ይገርማል። ድምፁ የዮሐንስ ነብሮ ለገሰ ነው። በጣም ስለማውቀው ነው ነኝ ፒክቸሩን መጣ። እሺ እና ስለዚህ ቻው፣ አመሰግናለሁ። ክብር ይስጥልኝ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ የሰማችሁት ነው። ይሄ እዚህ ላይ እንደሰማችሁት ነው። እንግዲህ ከ12 ዓመት በኋላ ነው ዱራሜ ከተማ በድሏቸው የጠፋ ሰዎች ፕሮግራማችንን አይተው እኛ ጋር የደወሉት። ይሄ ዮሐንስ ነብሮ አንዱ ነው፣ በመልእክተኛው ስም ሲያጭበረብር የነበረው ማለት ነው። ሌላኛው ደግሞ እጅግ በጣም በሚገርም መልኩ ፌክ አካውንት በመክፈት መልእክተኛው ነኝ በሚል ፌክ አካውንት በመክፈት ደግሞ ሳሙኤል መኮንን ደግሞ የሚባል ደግሞ ሰው አለ።